ጋይስ በጣም አሳዛኝ ዜና አለኝ ማለት ነው። ጁሪያን ቲምበር ከዓለም ዋንጫ ውጪ ይሆናል። ማን ማለት ነው ይውላችሁ፣ በጣም ነው የከፋኝ። ለዚህ ሰውዬ ኬሪየር በጣም ነው የከፋኝ። ማን የሲዝኑ ክሩሻል ታይም ላይ ነው የተጎዳው። ገብቷችኋል? ለኛ ቻምፒየንስ ሊግ ፋይናል ስታርት ማድረግ አልቻለም። ከዛ ደግሞ በግሬን ፓርት ኢንጁሪ ነው። ገብቷችኋል? በግሬን ኢንጁሪ ነው ብሽሽት ምናምን፣ በዛ ጉዳት ምክንያት ነው የማይሰለፈው ይሰውዬ። ከዛ ደግሞ ዓለም ዋንጫ ያልፈዋል። በጣም የሚያሳዝን ዜና ማለት ነው። ሌላ ዜና ደግሞ እንደምትመለከቱት ዴክላን ራይስ የኢንግላንድ ማለት ነው ቫይስ ካፕቴን ሆኖ ተመርጧል። ቫይስ ካፕቴን ማለት ሰከንድ ካፕቴን፣ ሁለተኛ ካፕቴን ነው የኢንግላንድ ማለት ነው። ስለዚህ የመጀመሪያ ካፕቴን ሃሪኬን ከሌለ ገብቷቸዋል። ማን ነው? ዴክላን ራይስ ነው። ገብቷቸዋል አይደለም? ለምን ኤሶዬ ካራክተር አለው። እኛም ጋር ቫይስ ካፕቴን መሆን አለበት። ገብቷቸዋል። ምንም ጥያቄ የለውም። ቀስ ብሎ ሙሉ ለሙሉ ካፕቴንነቱን እንደሚወስድ እርግጠኛ ነኝ። ማን ኤሶዬ ሜንታሊቲ ያለው ሊግ ማድረግ ይችላል። ይጮሃል፣ ሜዳ ውስጥ ይፈራል። ገብቷቸዋል። እንደዚህ አይነት ሰው ነው የምንፈልገው እኛ ደግሞ። ጌታዬ ወይ መንታ ወንድሙ ነው በለኝ። ተጎዳው ጁሪያን ቲምበር ተጎድቷል። ኩዊንተን ቲምበር አለ። መጀመሪያ በጨረፍታ ቲምበር የሚል ነበር ከስራ ስወጣ ያየሁት። አልተመቸኝም ነበር ለማየት። ሳየው ጁሪያን ቲምበር ነው የተጎዳው። በሱ ፋንታ ግን ጄሬሚ ፍሪምፖንግ ግን አይደለም የጠሩት፣ ጌርትራዳን ነው የሰንደርላንዱ። በእርግጥ ይመቸኛል፣ እሱ ምርጥ ተከላካይ ነው። መች ነው ሆላንዱ ዋንጫ አንስታ አንዱ የምደሰተው? በቃ እኔ ብቻዬን ነበር ኮንሰርት ማዘጋጀው። አሁን ከመሸ እጅግ በጣም አሳዛኝ ልብ የሚሰብር ዜና ተሰምቷል። ጁሪያን ቲምበር ከ2026ቱ የዓለም ዋንጫ ውጪ ሆኗል። ጉዳቱ አገረሸበት ማለት ነው። ቲምበር አልቻለም። እንግዲህ ከኔዘርላንድ ብሔራዊ ቡድን ስብስብ ውጪ ሆኗል ማለት ነው። የቲምበር ጉዳይ እጅግ በጣም አሳሳቢ ነው ወገን። ኔዘርላንዶች የሚገርም ዲፌንሳቸውን ነው ያጡት ማለት ነው። ጁሪያን ቲምበር የብሽሽት ጉዳት አጋጥሞታል፣ ከዓለም ዋንጫ ውጪ ነው ሲል ዴሊ ሜል በአሁኑ ሰዓት ዘግቧል። በጣም አሳዛኝ ዜና ማለት ነው። ጁሪያን ቲምበርን የምንወድ የአርሰናል ደጋፊዎች በሙላ እንዲሁም ደግሞ የኔዘርላንድ ደጋፊዎች ማለት ነው፣ ጁሪያን ቲምበር የዓለም ዋንጫን አይሳተፍም። በጣም አሳዛኝ ዜና ነው የምር። ጁሪያን ቲምበር መመልከት ከምፈልጋቸው ተጫዋቾች መካከል የመጀመሪያው ነበር። ጁሪያን ቲምበር የብሽሽት ጉዳት ምክንያት ከዓለም ዋንጫ ውጪ ነው ተብሏል። ስለ ጁሪያን ቲምበር ምን ትላላችሁ? ቀላሉን ያርግልህ። መቻችሁ ሰበር ዜና ጁሪያን ቲምበር ከ2026 ዓለም ዋንጫ ውጪ እንደሆነ ታውቋል። ኔዘርላንድ እግር ኳስ ፌዴሬሽን እንዳሳወቀው ከሆነ ጁሪያን ቲምበር ከደረሰበት የብሽሽት ጉዳት ሙሉ ለሙሉ እንዳላገገመና ምርመራዎችም ከተደረጉለት በኋላ በዚህኛው ዓለም ዋንጫ እንዳይሳተፍ እንደተወሰነ የኔዘርላንድ እግር ኳስ ፌዴሬሽን አሳውቋል። ጁሪያን ቲምበርም ኔዘርላንድ ከኡዝቤኪስታን ከምታደርገው የወዳጅነት ጨዋታ በኋላ የኔዘርላንድ ካምፕን ለቆ ወደ ለንደን እንደሚመለስ ተናግረዋል። እንግዲህ የመድፉ ቤተሰቦች ጁሪያን ቲምበርን በቀጣዩ ዓለም ዋንጫ እንመለከተው ማለት ነው። አዳዲስ የሚወጡ መረጃዎች ካሉ ይዤላችሁ መጣ ይሆናል። ወሳኙ ተከላካይ ጁሪያን ቲምበር ከዓለም ዋንጫ ውጭ መሆኑ ተረጋግጧል። የአርሰናሉ የ24 ዓመቱ ተከላካይ ከ2026ቱ የዓለም ዋንጫ ውጭ መሆኑ ተረጋግጧል። በጉዳት ላይ የሚገኘው የኔዘርላንድ ብሔራዊ ቡድን የቀኝ ተመላላሽ የሆነው ቲምበር በጉዳት ምክንያት እንግዲህ የኔዘርላንድ ብሔራዊ ቡድንን ካምፕ ለቆ መውጣቱ እየተነገረ ይገኛል። እንደሚታወሰው በእንግሊዝ ፕሪሚየር ሊግ በመጋቢት ወር አርሰናል ኤቨርተንን ባሸነፈበት ጨዋታ ላይ በመጨረሻ ደቂቃ ድራማዊ በነበረው ጨዋታ ላይ ጉዳት አስተናግዶ ተቀይሮ መውጣቱ ይታወሳል። ከዛ በኋላ ለአርሰናል በ12 ጨዋታዎች ምንም ግልጋሎት መስጠት አልቻለም ነበር። የተመለሰው በፍጻሜው የአውሮፓ ቻምፒዮንስ ሊግ ጨዋታ ከፓሪሰን ጀርማ ጋር በተደረገው ጨዋታ እንደነበረ ይታወሳል። ተቀይሮ በመግባት ጨዋታውን አከናውኖ ነበር ከፓሪሰን ጀርማ ጋር። ከዛ በኋላም በኔዘርላንድ ብሔራዊ ቡድን ጥሪ ተደርጎለት ለብርቱካናማዎቹ ለዓለም ዋንጫው ይጫወታል ተብሎ ሲጠበቅ፣ ነገር ግን ከጉዳቱ ማገገም ባለመቻሉ ምክንያት በይፋ ከኔዘርላንድ ብሔራዊ ቡድን የ2026 የዓለም ዋንጫ ስብስብ ውጭ መሆኑ ተነግሯል። ይህንን ተከትሎ ብርቱካናማዎቹ ለሰንደርላንዱ ተከላካይ ጌርትሩዳ ጥሪ አድርገዋል ነው የተባለው። እንደሚታወሰው የኔዘርላንድ ብሔራዊ ቡድን ከዓለም ዋንጫው ከጃፓን ከስዊድን እና ከቱኒዚያ ጋር ከባድ የሚባል ጨዋታ በምድቧ ይጠብቃታል። የዚህን የጁሪያን ቲምበርን ግልጋሎት አለማግኘቷ ኔዘርላንድን እንደሚጎዳት ምንም ጥያቄ የለው። ምክንያቱም ተጫዋቹ አቅሙ በጣም ከፍ ያለ ተጫዋች ነው።
በዓለም ዋንጫ ላይ ሚስ ካደረገቻቸው ምርጥ ተጫዋቾች መካከል አንደኛው ነው ዩሪየን ቲምበር። በጉዳት ምክንያት እንግዲህ ከዘንድሮው የዓለም ዋንጫ ውጭ መሆኑ ተረጋግጧል። ለዚህ ቻናል አዲስ የሆናችሁ ቤተሰቦቻችን ፎሎ በማድረግ ቤተሰብ ሁኑ። በደንብ ኮፒ ሊንክና ሪፖስት አድርጉት። ይመቻችሁ። የወቅቱ የምድራችን ምርጡ የቀኝ ፉልባክ ኔዘርላንድ እህል ውሃ በቃ ማለት ይቻላል ማለት ነው። እንግዲህ ጁሪያን ቲምበር የብሽሽት ጉዳቱ ዳግም አገርሽቶበት አሁን ላይ እነ ፋብሪዚዮ ሮማኖ፣ ስካይ ስፖርት እና እንዲሁም ትልልቅ የተባሉ ሚዲያዎች ሙሉ ለሙሉ ከዓለም ዋንጫ እንደሆነና በሌላ ተጫዋች እንግዲህ እንደተተካ በሰበር ዜና እያሳወቁ ይገኛሉ። አይዞ ይሄን ዓለም ዋንጫ የሚያካክስ ደግሞ በእርግጠኝነት ለሚመጣው ዓመት ብትፈልግ ሻምፒዮንስ ሊግ ብትፈልግ ፕሪሚየር ሊጉን ማካካሻ እንሰጣለን። ምክንያቱም ዓለም ዋንጫ እጅግ በጣም የብዙ ምርጥ ተጫዋቾች ህልም እንደሆነ ያው አብዛኞቻችን እናውቃለን። አክቹዋሊ ኔዘርላንድ ለዋንጫ በጣም የምትጠብቋት ሀገር ባትሆንም በዛው ልክ ደግሞ ይሄ አንደርዶግ ሆኖ ምናምን ነገር ብዙ ጊዜ እስከ ግማሽ ፍጻሜ የሚደርስ አሪፍ ቲም እንዳላት ሁላችንም የምናውቅ ነው። ይህንን የመሰለ ተጫዋች አታግን በእውነት ኔዘርላንድ ስኬት ሄዳለች የሚለው ነገር ባይዞ በጣም ተገማሽ ያደርጋታል። ምክንያቱም የዓለማችን ቁጥር አንዱን ምርጡን ፉልባክ ነው ያጣችው። ለእኛ ለክለባችን አርሰናል ግን በአሪፍ ሁኔታ ተዘጋጅቶ እንግዲህ ለሚመጣው ዓመት ምርጥ ብቃቱን ይሰጠናል ብለን እንጠብቃለን። አይዞን እናካክሳለን፣ እኛ እንክሳለን። የአርሰናሉ ተከላካይ ዩሪያን ቲምበር በጉዳት ከዓለም ዋንጫ ውጭ መሆኑ ከደቂቃዎች በፊት በወጣ ሰበር ዜና ተረጋግጧል። ተጫዋቹ ከነበረበት ጉዳት አገግሞ በአርሰናል የቻምፒዮንስ ሊግ ፍጻሜ መሳተፉ ይታወቃል። ነገር ግን የሆላንድ ብሔራዊ ቡድን የሜዲካል ቲም እንደተናገረው ከሆነ ከጉዳቱ በበቂ ሁኔታ አላገገመም። ስለዚህም ከዓለም ዋንጫው ውጭ ነው በማለት ከደቂቃዎች በፊት አሳውቋል። ይመቻቹ። አውት ኦፍ ወርልድ ካፕ ምን አይነት ጉዳት የተባለ ነገር ደግሞ ምንድን ነው? ቲምበር ከዓለም ዋንጫ ውጭ ሆነ። ፋብሪዚዮም አሁን አረጋገጠው 10 ደቂቃ ሉትሻሪል በሱ ቦታ ተጣርቷል። ብዙዎቹ ደግሞ ፍሪምፖንግ ይጣራል የሚል ግምት ነበራቸው። ፍሪምፖንግ አልተጠራም። ቲምበር ከዓለም ዋንጫ ውጪ ሆኗል። ትናንትናም ብራዚል አንድ ተጫዋቿን አታለች በጉዳት ዩስሊ። አሁን ሆላንዶች ደግሞ ቲምበርን አጡ። ኔይማር ባይዘዌይ ያው ኔይማርም የመጨረሻ ምርመራውን የኤምአርአይ ምርመራውን እያደረገ ነው። የሱም ውጤት ገና እየተጠበቀ ይገኛል። የሆነ ዓለም ዋንጫ ልናይ ነው። ባለው እናስኬደዋለን። የፕላስ ምልክቷን መንካት እንዳይረሱ። ይመጃል።